አንዳንድ ሰዎች ለምን በቀላሉ እንደሚረሱ፣ ሌሎች ደግሞ ምንም እንኳን በአካል ባይኖሩም በአእምሯችን ውስጥ ውልብ ማለታቸው ለምን እንደማያቆም አስባችሁ ታውቃላችሁ? አንዳንዴ ከአንዲት ቆንጆ ሴት ጋር ጥሩ ጊዜ ታሳልፋለህ፣ በጣም ትግባባላችሁ። ነገር ግን ከተለያያችሁ በኋላ አንተ ሌሊቱን ሙሉ ስለሷ ስታስብ፣ እሷ ግን ፈጽሞ እንደረሳችህ ስትረዳ ልብህ ይሰበራል። ታዲያ በዚህ አጋጣሚ ለምንድነው እኔ እንደምናፍቃት እሷ የማትናፍቀው ብለህ ራስን ጠይቀህ ታውቃለህ? እውነታው ይሄ ነው ወዳጄ። የሰው ልጅ ፍቅር፣ ናፍቆትና መሳሳብ የሚመነጨው ከምናውቀው ንቁ አእምሮ ሳይሆን ከማይታየውና ከማይጨበጠው ከፊል ንቁ ወይም ድብቁ አእምሮ ነው። አንድ ሰው የሆነን ሰው ልናፍቀው ይገባል ብሎ አስቦ አይናፍቅም። ናፍቆት ልክ እንደ ረሃብ ነው። ሳታስበው ድንገት ከውስጥ የሚፈጠር ስሜት ነው። ዛሬ አንዲት ሴት ሳታውቀውና ሳታስበው አንተን ብቻ እንድትናፍቅ የሚያደርጉ 5 ሚስጥራዊ የድብቁ አእምሮ ዘዴዎችን በጥልቀት እናያለን። እነዚህ ዘዴዎች በቀጥታ ንግግር ሳይሆን በድብቁ አእምሮዋ ውስጥ ጥልቅ የሆነ ምልክት በመተው የሚሰሩ ናቸው። በስነ ልቦናው ዓለም የተረጋገጡትን እነዚህን ጥበቦች ከተማርክ በኋላ እሷ አንተን ማሰብ ለማቆም ብትሞክር እንኳን አትችልም። እስከ መጨረሻው ድረስ ተከታተለኝ። በተለይ ቁጥር 4 እና 5 የብዙዎቻችሁን ሕይወት የሚቀይሩ ናቸው። ተረጋግታችሁና ዘና ብላችሁ በጥሞና አዳምጡኝ። የመጀመሪያውና ዋነኛው ዘዴ እጥረት ይባላል። እኛ ሰዎች ሁልጊዜ በቀላሉ የምናገኛቸውን ነገሮች ዋጋ እናሳንሳለን። ለማግኘት የሚከብደንን ነገር ግን ከፍ አድርገን እንመለከታለን። ይህ በኢኮኖሚክስ ብቻ ሳይሆን በሰው ልጅ ስነ ልቦና ውስጥም ትልቅ ስፍራ ያለው ሕግ ነው። በታዋቂው የስነ ልቦና ተመራማሪ ዶክተር ሮበርት ቻልዲኒ የተጻፈው ኢንፍሉዌንስ በተሰኘው መጽሐፍ ላይ እንደተብራራው የእጥረት ሕግ ሰዎች አንድ ነገር እያለቀ ወይም ለማግኘት አስቸጋሪ እየሆነ ሲመጣ ያ ነገር የበለጠ ዋጋ ያለው እንደሆነ አድርገው እንዲያስቡ ያደርጋቸዋል። ከዚህም በተጨማሪ በስታንፎርድ ዩኒቨርሲቲ የኒውሮ ሳይንስ ተመራማሪ የሆኑት ዶክተር ሮበርት ሳፖልስኪ በዝንጀሮዎች ላይ ባደረጉት ታዋቂ ጥናት እንዳረጋገጡት በአእምሯችን ውስጥ የደስታና የጉጉት ሆርሞን የሆነው ዶፓሚን በከፍተኛ መጠን የሚመነጨው ሽልማቱን በምናገኝበት ጊዜ ሳይሆን ሽልማቱን በምንጠብቅበትና በምንጓጓበት ጊዜ ነው። በግንኙነት ውስጥም እንዲሁ ነው። ሁልጊዜ ስትደውል የምታነሳ፣ ሁልጊዜ መቼ እንገናኝ ስትልህ አሁኑኑ ጊዜ ያለኝ የምትል ከሆነ አእምሮዋ አንተን የመናፈቅ ዕድል አይኖረው። ለጥሪዎቿ ወይም ለቴክስት መልእክቶቿ ወዲያውኑ በሰከንድ ውስጥ መልስ ከመስጠት ይልቅ ትንሽ ጊዜ መውሰድህ ትልቅ ለውጥ ያመጣል። ብዙ ወንዶች ቶሎ መልስ ካልሰጠኋት ትጠላኛለች ወይም ሌላ ወንድ ታወራለች ብለው ይፈራሉ። ነገር ግን እውነታው ከዚህ በተቃራኒው ነው። ሁልጊዜ ዝግጁ ስትሆን በድብቁ አእምሮዋ ውስጥ ይህ ሰው የራሱ ሕይወት የለውም፣ ምንም የሚሰራው ጠቃሚ ስራ የለውም፣ ስለዚህ እኔ ከሱ እበልጣለሁ የሚል መልእክት ታስተላልፋለች። ነገር ግን መልስ ለመስጠት ጊዜ ስትወስድ፣ ስራ ላይ ስለሆንክ፣ ጂም ውስጥ ስለሆንክ ወይም ከጓደኞች ጋር ስለሆንክ በጭንቅላቷ ውስጥ ጥያቄዎች መፈጠር ይጀምራሉ። ምን እያደረገ ይሆን? ለምን ቶሎ አልመለሰልኝም? ከሌላ ሴት ጋር ይሆን እንዴ? የሚሉ ጥያቄዎች ሲፈጠሩ እሷ ስላንተ ማሰብ ጀምራለች ማለት ነው። አንተ በሌለህበት ሰዓት ስላንተ ማሰብ ከጀመረች ያኔ የናፍቆት ዘር በድብቁ አእምሮዋ ውስጥ ተተከለ ማለት ነው። ስለዚህ የራስህ የሆነ አስደሳች ህይወት፣ ዓላማና ግብ ይኑርህ። ስትፈልግህ ወዲያውኑ የምትገኝ የኪስ ውስጥ ዕቃ አትሁን። እጥረትህ ዋጋህን ከፍ ያደርገዋልና። ሁለተኛው ዘዴ እጅግ በጣም ድንቅና ሳይንሳዊ መሰረት ያለው ነው። አብዛኛው ወንድ ከአንዲት ሴት ጋር ሲያወራ የምታወራው ነገር እስኪያልቅ ድረስ አብሯት ይቆያል። ታሪኩ ሁሉ ያልቃል። የሚያወሩት ርዕስ ይጠፋል። ዝምታ ይሰፍናል። በመጨረሻም አሰልቺ በሚሆንበት ሰዓት ይለያያሉ። ይህ ትልቁ ስህተት ነው። በ1927 ብሉማ ዛይጋርኒክ የተባለች ሩሲያዊት የስነ ልቦና ተመራማሪ በአንድ ሬስቶራንት ውስጥ አስተናጋጆችን ስትመለከት አንድ አስገራሚ ነገር አስተዋለች። አስተናጋጆቹ ሂሳብ ያልከፈሉ ደንበኞችን ትዕዛዝ በጣም ውስብስብ ቢሆንም እንኳን በትክክል ያስታውሳሉ። ነገር ግን ደንበኞቹ ሂሳባቸውን ከከፈሉና ከጨረሱ በኋላ አስተናጋጆቹ ትዕዛዙን ወዲያውኑ ይረሱታል። ይህንን ክስተት አጥንታ ዛይጋርኒክ ኢፌክት የሚባለውን የስነ ልቦና ህግ አወጣች። ህጉ እንዲህ ይላል: የሰው ልጅ አእምሮ የተጠናቀቁና ያለቁ ነገሮችን በቀላሉ ይረሳል። ነገር ግን ያልተቋጩ፣ መሃል ላይ የተቋረጡና ያልተጨረሱ ነገሮችን ለማስታወስ ከፍተኛ ዝንባሌ ያለው። ይህንን በሴቶች ላይ እንዴት እንጠቀመዋለን? በጣም ቀላል ነው። ስታወሩ በጣም ደስ የሚል ሳቢና ስሜታዊ ደረጃ ላይ ስትደርሱ ውይይቱን ሆን ብለህ አቋርጠው። ለምሳሌ ስለ አንድ በጣም አስቂኝ ወይም ሚስጥራዊ ታሪክ እየነገርካት ነው እንበል። ታሪኩ በጣም ደርቶ እሷ በጉጉት እያዳመጠችህ ባለችበት ሰዓት ድንገት ሰዓትን ተመልከትና የረሳሁት አንድ የማደርገው አስቸኳይ ነገር ነበረኝ፣ ታሪኩን በሚቀጥለው ስንገናኝ እጨርስልሻለሁ፣ አሁን መሄድ አለብኝ ብለህ ተለያት።
ይህ በድብቁ አእምሮዋ ውስጥ ትልቅ ክፍተትና የአእምሮ ማሳከክ ይፈጥራል። ያንን ንግግር ለመጨረስ ታሪኩ እንዴት እንዳለቀ ለማወቅ ትጓጓለች። አእምሮዋ ያልተጨረሰውን ነገር ለማጠናቀቅ ሲሞክር ቀኑን ሙሉ ስላንተና ስለ ታሪክህ ስታስብ ትውላለች። አንተን በናፍቆት መጠባበቅ ትጀምራለች። ምክንያቱም ንግግራችሁ የተቋረጠው በጣም ጣፋጭ በነበረበት ሰዓት ላይ ነውና። ሶስተኛው ዘዴ ነገሮችን የማቆራኘት ወይም የማስተሳሰር ዘዴ ነው። የሰው ልጅ አእምሮ ሽታዎችን፣ ድምጾችን፣ ቦታዎችንና ስሜቶችን ከሰዎች ጋር የማቆራኘት ልዩ ብቃት አለው። አንዳንዴ መንገድ ላይ እየሄድክ ድንገት የድሮ ዘፈን ስትሰማ ከዓመታት በፊት የነበረ የልጅነት ትዝታ ወይም የድሮ ፍቅረኛ ትዝታ በአእምሮ ውስጥ ድቅና አይልም። ይህ በአጋጣሚ የሚሆን አይደለም። በታዋቂው ሩሲያዊ ሳይንቲስት ኢቫን ፓቭሎቭ የተሰራው ክላሲካል ኮንዲሽኒንግ ወይም የፓቭሎቭ ትስስር ጥናት እንደሚያሳየው ከሆነ አእምሮ ሁለት የተለያዩ ነገሮችን አቆራኝቶ አንዱ ሲፈጠር ሌላውን እንዲያስታውስ ማድረግ ይችላል። ከዚህም በላይ በኒውሮ ሳይንስ ጥናቶች መሰረት ከስሜት ህዋሳቶቻችን ሁሉ ማሽተት ትልቁን የማስታወስ ኃይል አለው። የማሽተት ነርቭ በቀጥታ በጭንቅላታችን ውስጥ ስሜትንና ትውስታን ከሚቆጣጠሩት አሚግዳላና ሂፖካምፓስ ጋር የተገናኘ ነው። ይህንን ሚስጥር ተጠቅመህ ትውስታህን በድብቁ አእምሮዋ ውስጥ መቅበር ትችላለህ። እንዴት ብለህ ከጠየቅከኝ የመጀመሪያው የራስህ የሆነ ልዩ ሽቶ ይኑርህ። ሁልጊዜ ከሷ ጋር ስትገናኝ የምትጠቀመው አንድ የተለየና ማራኪ የሆነ ሽቶ ይኑርህ። ይህን ሽቶ ለተወሰኑ ጊዜያት አብራችሁ ስትሆኑ ከተጠቀምክ በኋላ አእምሮዋ ያንን ሽታ ከአንተ ጋር ያቆራኘዋል። አንተ በሌለህበት ሰዓት ያንን ሽታ ሌላ ቦታ ስታሸተው፣ ለምሳሌ በገበያ ማዕከል ውስጥ ወይም ደግሞ ሌላ ሰው ተጠቅሞት ሳታውቀው በቀጥታ አንተ ትዝ ትላታለህ፣ ስሜቷም ይነሳሳል። ሁለተኛው ሙዚቃና ቃላት ናቸው። አብራችሁ ስትሆኑ አንድ የተለየ ዘፈን አብራችሁ አዳምጡ። ወይም አንተ ብቻ የምትጠቀመው የተለየ አባባል ይኑርህ። ያንን ቃል ሌላ ሰው ሲናገረው ስትሰማ ወዲያውኑ አንተን ማሰብ ትጀምራለች። የራስህን ምልክት በስሜት ህዋሳቶቿ ላይ በማስቀመጥ እሷ ሳታስበው የዕለት ተዕለት ህይወቷ ውስጥ ገብተህ ናፍቆቷን ማባባስ ትችላለህ። አራተኛው ዘዴ ጥቂት ተግዳሮቶችን መፍጠር ነው፣ ወይም ደግሞ ቻሌንጅ መፍጠር ነው። አብዛኞቹ ወንዶች አንዲት ሴት ስትወዳቸው እሷን ለማስደሰት ሲሉ የራሳቸውን ማንነት ያጣሉ። እሷ የምትለውን ሁሉ አዎ ትክክል ነሽ፣ እኔም እንደዛ ነው የማስበው ይላሉ። ይህ የጥሩ ወንድ በሽታ ወይም ዘ ናይስ ጋይ ሲንድሮም ይባላል። ግን እውነቱን ልንገራችሁ፣ ሴቶች ሁልጊዜ የሚስማማቸውን ምንም አይነት ተግዳሮት ወይም ቻሌንጅ የሌለውን ወንድ ቶሎ ይሰለቹታል። በስነ ልቦናው ዓለም ኢፈርት ጀስቲፊኬሽን የሚባል ጽንሰ ሐሳብ አለ። ይህ ሐሳብ ሊዮን ፌስቲንገር በተባለ የማህበራዊ ስነ ልቦና ምሁር ጥናቶች ላይ የተመሰረተ ሲሆን ሰዎች አንድ ነገር ለማግኘት ብዙ ጥረትና ድካም ካፈሰሱ ያንን ነገር በከፍተኛ ሁኔታ ዋጋ ይሰጡታል ወይም ይወዱታል። በነፃና በቀላሉ ያገኙትን ነገር ግን አያከብሩትም። እናም ሁልጊዜ የምትለውን ብቻ የምትስማማ ወይም አወባይ አትሁን። የራስህ ጠንካራ አቋም፣ የራስህ አስተያየትና አልፎ አልፎ የምታደርገው በምክንያት ላይ የተመሰረተ ክርክር ማራኪነትን በእጥፍ ይጨምረዋል። ለምሳሌ እሷ አንድ ፊልም በጣም እንደምትወደው ብትነግርህ እና አንተ ደግሞ ያንን ፊልም ካልወደድከው አዎ በጣም አሪፍ ፊልም ነው ብለህ አትዋሽ። በምትኩ በራስ በመተማመን በተሞላበት ፈገግታ እውነት እኔ ግን ያ ፊልም በጣም አሰልቺ ሆኖ ነው ያገኘሁት፣ አንቺ እንዴት በዛ በኩል እንዳጣጣምሽው አላቅም፣ ስለዚህ ትንሽ ማስተካከያ ያስፈልግሻል ማለት ነው ብለህ በቀልድ መልክ ተገዳደራት። ይህ ድርጊት በድብቁ አእምሮዋ ውስጥ ሁለት ትልልቅ ነገሮችን ይፈጥራል። አንደኛ ራስን የቻልክና ለማስደሰት ብለህ የማትዋሽ እውነተኛ ወንድ መሆንክን ታረጋግጣለች። ሁለተኛ ለማግኘት ቀላል ያልሆነ መሆንክን ስትረዳ አንተን ለማግኘትና ፈቃድህን ለማግኘት የምታደርገው ጥረት ይጨምራል። ጥረት ባደረገች ቁጥር ደግሞ ናፍቆቷና ፍቅሯ ይጨምራል። በቀላሉ የምትገኝ አሻንጉሊት አትሆን፣ ዋጋ ያለው ወርቅውን። በመጨረሻም ወደ አምስተኛውና እጅግ በጣም ኃይለኛው የስነ ልቦና ዘዴ መጥተናል። አብዛኛው የፍቅር ግንኙነት አሰልቺ የሚሆነው ፍላት ወይም ጠፍጣፋ ስለሚሆን ነው። ሲገናኙ ያወራሉ፣ ይበላሉ፣ ይጠጣሉ፣ ይለያያሉ። ምንም አይነት ስሜታዊ መዋዠቅ ወይም ውጣ ውረድ የለም። በኖቤል ሽልማት አሸናፊው የስነ ልቦና ምሁር ዳንኤል ካህንማን የተገኘው ፒክ ኤንድ ሩል የሚባል ታዋቂ ጽንሰ ሐሳብ አለ። ይህ ህግ እንደሚያስረዳው የሰው ልጅ አንድን ልምድ ወይም ገጠመኝ ሲያስታውስ አጠቃላይ የነበረውን ጊዜ አማካይ አይደለም የሚያስታውሰው። አእምሯችን የሚያስታውሰው በልምዱ ውስጥ የነበረውን እጅግ ከፍተኛውን የስሜት ጫፍ ወይም ፒክ እና እንዴት እንዳለቀ ወይም
ኢንድ ብቻ ነው። ይህ ማለት ከአንዲት ሴት ጋር ለ3 ሰዓታት ብትቆይ እሷ 3ቱንም ሰዓታት አታስታውሰውም። የምታስታውሰው በጣም የሳቀችበትን ወይም የደነገጠችበትን አንድ አፍታና ስትለያዩ የተሰማትን ስሜት ብቻ ነው። ስለዚህ አብራችሁ ስትሆኑ ከፍተኛ የደስታ ወይም የሳቅ ስሜት የሚፈጠርበትን አጋጣሚ ፍጠር። በደንብ እንድትስቅ አድርጋት፣ አዝናናት፣ ወይም በጥልቅ ነገሮች ላይ አውርተህ ስሜቷን ንካው። ስሜቷ ልክ እንደ ሮለር ኮስተር ከፍና ዝቅ እንዲል አድርግ። ያንን ከፍተኛ የሆነ የስሜት ጫፍ ከአንተ ጋር ካያያዘችው በድብቁ አእምሮዋ ውስጥ አንተ የደስታዋ ምንጭ ትሆናለህ። ብቻዋን ስትሆን፣ ስትደበር፣ ወይም ደግሞ ከሌላ አሰልቺ ሰው ጋር ስትሆን ያንን ከአንተ ጋር የተሰማትን ቁንጮ ስሜት ፍለጋ አእምሮዋ መጮህ ይጀምራል። ያኔ ሳታውቀው በናፍቆትህ ትሰቃያለች። ምክንያቱም አንተን መተካት የሚችል ስሜት ሌላ ቦታ አታገኝምና ነው። እናም ወዳጄ እነዚህን 5 የስነ ልቦና ዘዴዎች የመገኘት መጠንን መቀነስ፣ ያልተቋጩ ንግግሮችን ማድረግ፣ የማስታወስ ትስስር፣ ተግዳሮቶችን መፍጠርና ቁንጮ ስሜት ወይም ከፍተኛ ስሜት በተገቢው መንገድ ከተጠቀምክ ማንም ሴት አንተን ከማሰብ ማቆም አትችልም። በድብቁ አእምሮዋ ውስጥ ትልቅ ቦታ ትይዛለህ። እነዚህን ዘዴዎች ስትጠቀም ግን ዋናው ነገር ከልብ የመነጫ አክብሮት፣ በራስ መተማመንና እውነተኛ ፍቅር መኖር እንዳለበት አትርሳ። ዘዴዎቹ ሰውን ለመጉዳት ወይም ለማጭበርበር ሳይሆን የእውነተኛ ወንድነት ማራኪነትን ለማውጣትና ግንኙነታችሁን ለማጣፈጥ የሚረዱ ናቸው። ከነዚህ 5 ሚስጥራዊ ነጥቦች ውስጥ የትኛው ይበልጥ ገባችሁ? የትኛውንስ ሞክራችሁ ታውቃላችሁ? አስተያየቶቻችሁን ከታች ባለው ኮሜንት ላይ አስቀምጡልኝ፣ አነበዋለሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ይህንን የመሰሉ ምርጥ የስነ ልቦና ቪዲዮዎች እንዳያመልጧችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ላይክ እና ሼር አድርጉ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።